አንድ ቀን ስራውዬ እኩለ ሌሊት ላይ ስገባ ልጄ በቤት ውስጥ አልነበረም። ድካሜ ሁሉ ጠፋ። የእጅም ስልክ ብደውል አልመለሰልኝም። በኋላ ብዙ ቆይቶ መጣ። ወደ ቤት የመጣበት ሁኔታ ግን አስፈሪ ነበር። እማ እያለ እየጮኸና እየሮጠ እያለከለከ ነበር ወደ ቤት የገባው። ያልተዋወቅናቸው የልጆቻችን ጓደኞች እስከ እስር ቤት። እውነተኛ ታሪክ። ጸሐፊ ስደተኛው፣ ተራኪ ስለሺ ሞገስ። ታሪኩን እስከ መጨረሻው ይከታተሉ። በጉጉት ስጠብቀው የነበረው የረፍት ቀኔን ከጓደኛዬ ጋር ቡና ለመጠጣት የተቃጠርንበት ቦታ ቀድሜ ደርሼ ቡናዬን ይዤ ቁጭ ብዬ እንደተለመደው ስልኬን እየነካካው ትኩረቴን ከሳበችኝ በአጋጣሚ ቀና ስል አንዲት ሴት ላይ አይኔ ተተከለ። ውጪውን በሚያሳየው መስኮት ፊት ለፊት ተቀምጣ ጀርባዋን ለገቢውና ወጪው ሰጥታ ቀስ እያለ የሚወርደውን ዝናብ የምትመለከት ትምሰል እንጂ ሌላ ቦታ እንዳለች በደንብ ታስታውቃለች። በእጇ ከያዘችው ትኩስ መጠጥ 2 ጊዜ ከተጎነጨች በኋላ ቀስ እያለ የሚወርደውን እንባዋን በአውራ ጣቷ ጠረቅ አደረገችውና ሰው አየኝ አላየኝ ብላ ስታማትር አይን ላይን ተጋጨን። በሐዘኔታ አይን እየተመለከትኳት አበሻ ነሽ አይደል? ሰላም ነው ስላት አንገቷን እያወዛወዘች አዎንታዋን ገለጸች። መቋቋም የማትችለው ችግር ቢገጥማት ነው እንጂ እዚህ ቦታ ላይ አታለቅስም ብዬ በማሰብ ልምጣ፣ ፈቃደኛ ከሆንሽ አብሬሽ ልቀመጥ አልኳት። በትንሹ ፈገግ ስትል እሽቷን መግለጧ እንደሆነ ገባኝና ቡናዬን ይዤ አጠገቧ ከነበረው ወንበር ላይ ተቀመጥኩ። መኮንን እባላለሁ አልኳት። ተዋበች አለችኝና ለአፍታ ቆይታ በኋላ ሰላም ነው በማለት ጥያቄ ያቀረብኩላት። ኧረ ምን ሰላም አለ ብለህ ነው? ሰላምና እኔ ከተለያየን ቆየን አለች። በምን ተለያያችሁ? ሌላ ጥያቄ በቀልድ መልክ ጠየቅኳት። ረጅም ታሪክ ነው እባክህ፣ ለዛሬ ማያልቅ እንደው ምን ጀምሮ አለች። ይሁን ግድ የለም ጓደኛዬን እየጠበቅኩት ነው። ባይሆን ሲመጣ ካልቸኮልሽ ቤት ቀይረን በሰፊው እንጫወታለን አልኳት። በረጅሙ ተነፈሰችና እሺ ይሁን ደህና። የምታወራው ችግሯን የምታካፍለው እንደናፈቃት ታስታውቃለች። በትዳር ውስጥ በቤተሰብ መሃል እየኖሩ ብቸኝነት የሚያጠቃቸው እንስቶች ቤት ይቁጠራቸው። መቼም ወሬውን ሳትጀምረው ጓደኛዬ እንዳይመጣ ልመኝ እንጂ የኔ ጓደኛ ልምድ አለው። በቀጠሯችን ሰዓት ገና ከእንቅልፉ ይነቃል። ወሬዋን ከምን እንደምትጀምረው ግራ ገብቷታል። ይኸውልህ ገና 15 ዓመት ልጅ እያለሁ ከትምህርት ቤታችን እስከ ቤታችን ድረስ ሩቅ መንገድ አቋርጬ ነበረ ብቻዬን በእግሬ የሚሄደው። በዛ በተገኘ አጋጣሚ ተጠቅሞ 100 አለቃ ደፈረኝ። የደረሰብኝን ችግር ለቤተሰቦቼም ባሳውቅ ማን ተናግሮት? ወንድሞቼና አባቴን ጭምር ወሬው ቢሰማ በተራ በተራ ጠርቶ ምክንያት እየፈለገ እንደሚረሽናቸው ያስፈራራቸው ጀመር። ምንም አማራጭ አልነበራቸውም ቤተሰቦቼ። ትምህርቴን አቋርጬ እቤት ተቀመጥኩ። ልጄን በሰላም ከተገላገልኩ በኋላ የአካባቢውን ሰው ሽሽት እቤት ቁጭ ማለትም ጭምር ስለሰለቸኝ ትምህርቴን ከ10ኛ ክፍል አቋርጬ ወደ አረብ ሀገር ተጓዝኩ። አርፋጁ ጓደኛዬ በዚህ መሃል መጣና ለሁለታችንም የእጅ ሰላምታ ሰጥቶ የጦፈ ጨዋታ የያዛችሁ ትመስላላችሁ፣ ይቅርታ ስላቋረጥኳችሁ አለና ምን ተፍረቱን በአንድ እጁ ወንበር እየሳበ ከእናንተ ጋር በሆን ቅር አይላችሁም አይደል አለ። እኔና እርሱን በተራ በተራ ተመለከተችን። እንደምንተዋወቅ እርግጠኛ ለመሆን የመፈለግ አይነት ነገር እየታየባት
የዛሬውማ አረፋፈድህ ከመቅረት አይተናነስም አልኩት። የተለመደውን ይቅርታ ከጠየቀ በኋላ ኃይሉ እባላለሁ አላት። እርሷም ተዋበች ብላ እጇን ዘረጋችለት። ከሀገር ቤት ጀምሮ የምንተዋወቅ ጓደኛሞች ነን። አሜሪካንም በቅርብ ርቀት ተከታትለን ነው የገባነው። ወንደላጤ ሳለን አንድ አልጋ ላይ የተኛን፣ ትንሽ ቤት ተከራይተን ሰርተን ተምረን በኋላ እርሱ ቀድሞ ትዳር ይዞ ጥሎኝ ወጣ። እኔም ከማን አንሳለሁ ብዬ በችኮላ የገባሁበት ትዳር ሳይሳካ ቢቀርም እንደ ነገሩ ይዤ ነበር አልኩና ሁለቱንም አሳኳቸው። ጊዜው ለቡና ትንሽ ረፍዷል። ቤት እንቀይርና ምሳ እንብላ ስላቸው እናንተ ሂዱ እኔ እዚሁ ልቆይ አለች ተዋበች። ኃይሉ ሞቼ እገኛለሁ፣ ባይሆን ምሳ የምጋብዘው እኔ ነኝ፣ አብረን ካሌን ብሎ አሳመናትና ካለንበት ብዙ የማይርቅ ቦታ ላይ ወዳለ የአበሻ ምግብ ቤት ገባ። በጣም ይጮህ የነበረውን ሙዚቃ እኛ ስንገባ ምስጋና ይድረሳቸውና ቀነሱት። እኛም ጫወታችንን ቀጠልን። አሁን ወሬውን ትቀጥላለች ብዬ ብጠብቅም ኃይሉ ስለመጣ ነው መሰለኝ። ያዝኑ ምሳ ተመግበን የጀበና ቡና እየጠጣን ቆየንና ኃይሉ በቃ የልጆቼ ከትምህርት ቤት መውጫ ስለደረሰ ልተዋቸው ነው ብሎ ሂሳብ ከፍሎ ጥሎ ወጣ። ትንሽ ቆየሁና ሐሳቧን እንድትሰበስብ በማሰብ ምሳው እንዴት ነበር አልኳት። እግዚአብሔር ይስጥልኝ ሁለታችሁንም። ትዳር ነበረኝ አልተሳካም እንጂ ስትል ሰማሁ ልበል አለችኝ። ሳቅ አልኩና አሁን አልኳት። አሁን እርሱን ከምናወራ የጀመርሽውን አንቺ ብትጨርሽልኝ አልኳት። ከልቧ ነበር የሳቀችው። የቱ ጋር ነበር ያቋረጥኩት? አረብ ሀገር ሄደሽ ከዛ ምን ሆነ አልኳት። በዛ በሕፃን ጉልበቴ አሰሪዎቼ ቀን ከሌሊት ነበር የሚያስፈጉኝ። በ24 ሰዓት ውስጥ 5 ሰዓት ከተኛው መቼ ጥሩ ነበር። ልጆች እጠብቃለሁ፣ ምግብ አብሳዮቹን አግዛለሁ፣ ቤት አጸዳለሁ። ምን ብዬ ልንገርህ፣ እንደ ሰው ልጅ አልነበረም የምኖረው። መፈጠሬን ጠልቼ ጠዋትና ማታ ማልቀስ ነበር ስራዬ። በዚህ መሃል አስቸጋሪዋ አሰሪ የልብ ህመም ገጠማት። ባለቤቷንና የመጀመሪያ ልጃቸውን ይዘው ለከፍተኛ የልብ ቀዶ ጥገና ወደ አሜሪካ ሲጓዙ አብሮ የመምጣት እድሉ ገጠመኝና በዚሁ አሜሪካ ቀረው። እዚህም ወረቀት ለማግኘት ውጣ ውረዱ ምን እነግርሃለሁ። ከአበሾች ጋር ደባል ሆኜ ከምኖርበት ቤት ከአንድ አበሻ ጋራ ተዋወቅንና ጓደኝነት ጀመርን። ያለሁበትን ሁኔታ ያውቅ ስለነበረ ተቻኩለን ነበረ በፊርማ ባልና ሚስት ሆነናል ብለን የተጣመር ነው። ከዛም ልጄን አመጣሁት። ከልጄ ጋር በስልክና በፎቶ ነው እንጂ በአካል አንተዋወቅም። አራስ ሆኖ ነው ጥዬ ወጣሁት። ቤተሰቦቼ ናቸው ያሳደጉት። ከዚህ ሁሉ ውጣ ውረድ በኋላ ወደዚህ ሀገር ሳመጣው ጎረምሳ ልጅ ስለሆነ ፈጽሞ ስለማንተዋወቅ መግባባትም አልቻለም። በትምህርቱ ጎበዝ ተማሪ ይሁን እንጂ የገጠማቸው ጓደኞቹ የሚውሉበትና የሚያሳልፉትን ነገር ፈጽሞ ሊዋጥልኝ አልቻለም። ከባለቤቴም ጋር በዚሁ የተነሳ ጸብ ውስጥ ገባን። አንዳንድ የሚያደርጋቸውን ነገር ደስተኛ ካላደረገውና ለምን ይሄን ታደርጋለህ ብሎ ከተናገረው ከተቀመጠበት ልጄ ለድብድብ ይጋበዛል። ለኔ አስቸጋሪ ነበር ይሄ ነገር። ባለቤቴ ልጄ ስላልሆነ ነው ይለኛል። ልጄ ደግሞ ለኔ ምንም አይደለም፣ መቆጣትም ሆነ መቆጣጠር አይችልም፣ መብት የለውም። እንደውም እዚህ ቤት ውስጥ በእንጀራ አባቴ በደል እየደረሰብኝ ነው ብዬ ፖሊስ እጠራለሁ ብሎ ቢለምን በፍጹም ብሎ ፖሊስ ጠራና የውሸት ክስ ከሶ ከቤት እንዲወጣ
አስደረገው። ባለቤቴን ለመጨረሻ ጊዜ ያየሁት በማግስቱ መጥቶ በፖሊስ ታጅቦ ዕቃውን ሲያወጣ ነው። እውነቱን ንገሪኝ ካልከኝ በመሃል ቤት ጉዳቱ የተረፈው ለኔው ነበረ። ደጋግሜ ላገኘው ሞከርኩ፣ አልተሳካም። 2 ስራ እየሰራው ጠዋት እየወጣው ማታ ገባለሁ። ልጄ የት ውሎ እንደሚገባና ከማን ጋር ምን እንደሚሰራ የማውቅበት አጋጣሚ አልነበረኝም። አንድ ቀን ስራ ውዬ እኩለ ሌሊት ላይ ስገባ ልጄ እቤት ውስጥ አልነበረም። ድካሜ ሁሉ ጠፋ። የእጅም ስልክ ብደውል አልመለሰልኝም። በኋላ ብዙ ቆይቶ መጣ። ወደ ቤት የመጣበት ሁኔታ ግን አስፈሪ ነበረ። እማ እያለ እየጮኸና እየሮጠ እያለከለከ ነበር ወደ ቤት የገባው። በመምጣቱ ደስ ቢለኝም ምን እንደተፈጠረ ሊነግረኝ ገና ትንፋሹን ሳይሰበስብ በሩ በኃይለኛው ተንኳኳ። መጡ እያለ ማልቀስ ጀመረ። የበሩ ድብደባ ጠንካራ ስለነበረና ማታ ስለነበረም ፈጥኜ ከፈትኩት። ፖሊሶች ነበሩ። አካባቢው በሙሉ በፖሊስ ተጥለቅልቋል። ወንጀለኛውን ወደ ውጭ ወጥቶ እጁን በሰላም እንዲሰጥ እንፈልጋለን ሲሉ ተሳስታችኋል ለማለት ፋታ አላገኘሁም። 2 ፖሊሶች የተቀባበለ ሽጉጥ ወደ እኔ ደግነው ነበር። ከኋላዬ የተርበተበተ ሲመጣ እጁን ወደ ላይ እንዲያደርግ ትዕዛዝ ተሰጠውና የእጅ ካቴና ገብቶለት ወደ እስር ቤት ተወሰደ። ለተወሰኑ ደቂቃዎችን በዋን መቆጣጠር አቃታት። ምርር ብላ አለቀሰችና ወሬያችን ተቋረጠ። ምን ነበር ወንጀሉ አልኩ። ለመስማት በጣም ተቻኩዬ ነበር። ከ18 ዓመት በታች ስለሆነ ምንም አይነት ወንጀል ቢሰራም ትልቅ ፍርድ አይጠብቀውም ብዬ ባስብም በወቅቱ የተከሰተው ወንጀል ግን በልጅነቱና ባለማሰብ በሚል ሊያስመልጠው አልቻለም። የገጠማቸው ጓደኞቹ ስርቆትን እንደ ተራ ነገር እያዩት ስለነበረ በየሱቁ ከትምህርት ቤት ሲወጡና ሲገቡ ትንንሽ ነገርን አንስተው እየሮጡ የተለማመዱትን ወንጀል አንድ ቀን ማታ ጨለማን ተገን አድርገው ወደ አንድ ሱቅ ይሄዳሉ። ባለቤቴም ከቤት ወጥቷል ብዬ የለ ይህ ብቻውን የሆነ ልጅ እንሂድ ሲሉት ተከትሎ አብሯቸው ሲሄድ አንድ ሳንዱች ቤት ወስደው ይጋብዙትና እየበላና እየጠጣ ጥሩ ጊዜን አብሯቸው እያሳለፈ መሆኑን እንጂ እርሱን ከማግኘታቸው በፊት የሰሩትን ወንጀል አላወቀም። ለመዝረፍ የገቡበት ሱቅ ውስጥ አላሰርቅ ያላቸውን ሰራተኛ በጩቤ ወግተው የቻሉትን ገንዘብና ተራ ዕቃ ጭምር ይዘው ከወጡና ለተወሰኑ ጊዜያቶች ከአካባቢው ከተሰወሩ በኋላና እንዝናና ብሎት የወጣው ንጹሕ ልጅ የተሰረቀው ገንዘብ ተካፋይ መሆኑ ብቻ ሳይሆን ተባባሪ እንደሆነ ታምኖበት ወደ ወህኒ ተወረወረ። የእርሱን ለየት የሚያደርገው ሌሎቹ እስከ 20 ዓመት ሲፈረድባቸው የእርሱ ወደ 8 ዓመት ጽኑ እስራት ዝቅ ያለ ነበር። በሚያሳዝን ሁኔታ ፊታቸውን ጭንብል አጥልቀውና ቁጥራቸው በርከት ያለ ስለነበረ በዛ ምሽት አካባቢውን ሲያስሱ ከተገኙት መካከል የተወሰኑት በማክዶናልድ ተሰብስበው ሲመገቡ ነው የተያዙት። ቀስ እያሉ በተያዙት ጠቋሚነት የተቀሩት ተሰብስበዋል። በወቅቱ ወንጀለኞች ሲሰበሰቡ አብረው ቁጭ ብሎ ሲመገብ ነበር
ትርምሱ ሲከፋ በጓሮ ሮጦ አምልጦ በቤቱ ቢደርስም ፖሊስ ተከታትሎ ይዞ ለእስር ተዳረገ። ይኸውልህ የእኔ ታሪክ ይህን ይመስላል። ዛሬ እስር ቤት ከጉብኝት መመለሴ ነው።